እስካሁን ድረስ ምንም አይነት ምላሽ ያልሰጠው አዶናይ አሁን ግን ዝምታውን ሰብሯል። በዚህም ታዲያ አንዳንዴ ሲበዛባችሁ ወደ በረከታችሁ ስለቀረባችሁ ነው ሲል ይናገራል። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳዊ ሕይወታችሁ ቀረቤታ ያስፈልጋል፣ እግዚአብሔር ጋር መቀራረብ ይኖርባችኋል ሲል አክሎ ይናገራል አዶናይ። ሰላም እንደምን ቆያችሁልን ውድ የውስጥ አዋቂ ቤተሰቦቻችን። በዚህ ቻናል ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችን እና ትምህርቶችን እናቀርባለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ብቻ ሳይሆን እውነትም አለ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም ደግሞ የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። አዶናይ እኔ ከምታስቡት በላይ ከእግዚአብሔር ጋር ያለ ቅርበት እጅግ የተለየ ነው። ስለሆነም የሆነ ፈተና ሲያጋጥመኝ የፈተና ጊዜውና የሚያልፍ እንደሆነ አውቃለሁ። በዚህም በውስጤ አይደለም የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው ሲል ይናገራል። ታዲያም አዶናይ ስሜቱን ልብ በሚነካ መልኩ በቲክታክ ገጹ ላይ መልእክቱን አስተላልፏል። ይህንንም ተከትሎ የተለያዩ ሰዎች ከሁለት ጎራ ተከፍለው ሀሳባቸውንም እየሰጡበት ይገኛል። ገሚሶቹ አዶናይ ጃኒንና የጆን ዳንኤልን ግንኙነት ያቅ እንደነበር እንደሚደዋወሉና እንደሚያወሩ በመካከላቸውም ያላቸው ግንኙነት እያወቀ ቸላ ብሏቸው እንደነበር፣ ስለዚህም ጉዳዩ ወደ ሶሻል ሚዲያ ይፋ ስለወጣ ከአዶናይ ላይ ችት እንደተደረገበት ይደረግበትም እንደነበረ የወጣው መረጃ ቢያሳይም አዶናይ ግን ከመጀመሪያውም ለነገሩ አዲስ እንዳልነበር እና ያውቅ እንደነበረ አሁን ላይ ተበድሏል፣ ችት ተደርጎበታል እያሉ አድናቂዎቹና ተከታዮቹ የአዶናይን መበደል ሲገልጹም ታይተዋል። አዶናይ ግን ሁሉም ለበጎ ነው ሲል ተናግሯል። ሌሎቹ ደግሞ ጆን ዳንኤል ምንም ያደረገው በደል የለም፣ በጃኒ ላይም ያደረሰው ምንም አይነት ጥቃት እንደሌለና ለማስመሰል ስትል ራሷን በስለታማ ነገር እንደቆረጠች ከጆን ዳንኤል ጋር የነበራቸው የፍቅር ግንኙነት እንዳልተቋጨና እንዲሁም ደግሞ እሱን ሆን ብላ ለመበቀል ያደረገችው ነገር እንደሆነ ገሚሶቹ እየተናገሩ ይገኛሉ። ጆን ዳንኤል ለአምባሳደርነት በተሾመበት ድርጅት ላይ ንግግር እያደረገ በነበረበት ወቅት ነበረ ጃኒ ያለውን ስምና ዝና ለማጉደፍ ስትል በደል ፈጽሞብኛል፣ ጥቃት አድርሶብኛል ስትል የተናገረችው እና ይህ ደግሞ ፍትህ ፍለጋ ቢሆን ኑሮ እና ጥቃት ተፈጽሞብኛል ስለዚህ ፍትህ እፈልጋለሁ ብትል ኑሮ ለምን በጊዜውና በሰዓቱ በጆን ዳንኤል ላይ ክስ አትፈጥርም ወይም ደግሞ ይፈጸምባት የነበረውን በደል ለምን አልተናገረችም ሲሉ ጥያቄዎችን እያነሱ ይገኛሉ። እንደውም ከአዶናይ ጋር በነበረችበት ጊዜ ለጆን ዳንኤል የተለያዩ የራቁት ቪዲዮዎችን በመላክ እንዲሁም ደግሞ አለፍ ሲል የተለያዩ አጸያፊ የሆኑ ድርጊቶችን በመፈጸም ትልቅ በደል ከአዶናይ ላይ እንዳደረሰችበትም ሲናገሩ ተደምጠዋል። ውድ ቤተሰቦቻችን የጃኒና የአዶናይን ጉዳይ ወዴት እያመራ ነው የሚለውን በርካቶችን ጥያቄ እያስነሳ ይገኛል። ታዲያኛም መጨረሻቸው ምን ይሆናል፣ ምንስ ይፈጠራል የሚለውን ነገር እየተከታተልን ወደ እናንተ ወደ ውድ ቤተሰቦቻችን የምናደርሳችሁ ይሆናል። ከሰሞኑ በተለያዩ ማህበራዊ ሚዲያዎች እያነጋገረና ያሳዘነ ክስተት በቲክቶክ ምክንያት ልጅን አጣዋት የሚሉትን አባት የሚመለከት ጉዳይ ነው። ልጃቸው ፊዮሬላ ነብዩ ተብላ ትጠራለች። የ13 ዓመት ታዳጊ እንደነበረችም ነው መረጃው የሚጠቁመው። የዚህም ዝርዝር መረጃ ቢቢሲ ያስነብቦናል። ልደቷ ትንሽ ቀናቶች ብቻ የቀረው በመሆኑ ወደ አሜሪካን ሀገር ሄዳ እንድታከብር ቤተሰቦቿ ፍቃድ ሰጥተው ዝግጅት እያደረጉም ነበር። ዝግጅቱን ተጠናቆ ነበር። ከወንድሞቿ ጋር በደስታ እያከበረች ነበር። ቤተሰቦቿ ጋር ያላት ግንኙነት ጥሩ እንደነበረም አቶ ነብዩ ይናገራሉ። አባቷ ፊዮሬላ የምታስገርመው ወደ ውጭ ሀገር በምትሄድበት ጊዜ ከአባቷ ጎን ነበር የምትቀመጠው። እናም በዚህ ምክንያት ረዳት አብራሪ በማለት አባት ቀልድ መልክ በታከለበት መልኩ የተናገሩትን ይስተዋላል። አባቷ ሲናገሩ በእኔ በኩል ምንም አይነት ምልክት አላየሁም፣ ይህ ነገር ይመጣል ብዬ አልጠበቅኩም፣ አልጠረጠርኩም ነበር በማለት ልጃቸው እራሷ ላይ የወሰነችውን ውሳኔ ሳይጠብቁት የተፈጠረ ክስተት ስለመሆኑ
ያስረዳሉ። ፊዮሬላ ልጄ ብቻ አልነበረችም የልጆቼ ሁሉ ሰብሳቢ ናት በማለት አባት ይመሰክራሉ። እሷ ልጄ ብቻ አልነበረችም የቅርብ ጓደኛዬም አማካሪም ነበረች በማለት በጣም አዝነው ይናገራሉ። ቤትም ሆነ ትምህርት ቤት ፊዮሬላ በቀልዷ በቁም ነገሯና እንዲሁም በራስ መተማመኗ ትታወቅ ነበር ሲሉ አባት ይናገራሉ። መምህሯም እጅግ ተወዳጅ ብሩህና አስተዋይ ልጅ ናት ሲሉ ይናገራሉ። በቀላሉ ከሁሉም ሰው ጋር በቀላሉ የምትግባባም ነበረች ሲሉ ይመሰክራሉ። እንደ አባቷ ገለጻም ከእድሜዋ በላይ ትልቅና ብልህ እንዲሁም ነገሮችን የምትገነዘብበት መንገድ በጣም ረቀቅ ያለ የልጅ አዋቂ መካሪ ነበረች ሲሉ ተናግረዋል። 4 ልጆች አሉኝ የልጆቼ ሁሉ ሰብሳቢ መካሪና አስተዋይ ልጄ እሷ ነበረች በማለትም ሲገልጹ ተሰምተዋል። ይህችም ታዳጊ ታዲያ የአባቷን ፈለግ ተከትላ ወደ ንግዱ ዓለም ተቀላቅላ የመስራት ሀሳብ እንደነበራት ግልጽ እንደነበር አባትም ተናግረዋል። ህልሟም ታዲያ ባጭሩ እንደተቀጨ ነው እየተነገረ ያለው። አባቷ ሲናገሩ ልጄ ህይወቷ ካለፈ በኋላ ያስጨንቃት የነበረ አንዳንድ ጉዳዮች እንደነበረና ያንንም ቆይተው እንደተገነዘቡ ተናግረዋል። ፊዮሬላ ህይወቷ ከማለፉ ቀደም ብሎ ባሉት ወራት ላይ በነበረው የሰውነቷ ክብደት እየጨመረ መምጣቱ እንደነገርናችሁ በመግቢያችን ላይ ይች ልጅ የ13 ዓመት ታዳጊ ናት። ይህ እድሜ ደግሞ ታዲያ አፍላ ጉርምስና የሚጀመርበት ጊዜ በመሆኑ እሷም የትኛውም ታዳጊ እንደሚያጋጥመው ሁሉ የተወሰነ አካላዊ የሆኑ ለውጦች የክብደት መጨመርም ተፈጥሮ ነበረ። በወንዶች ላይ የድምጽ መጎርነን፣ የትከሻ መስፋት የመሳሰሉት ነገሮች የሚከሰቱ ሲሆን ያው በሴቶች ላይም ደግሞ የጡት ማጎጥጎጥ፣ የዳሌ መስፋት የመሳሰሉት ነገሮች የሚፈጠሩ እንደሆነ የሚታወቅ ነው። ታዲያም ፊዮሬላ ከዚህ ጋር ተያይዞ ያጋጠማት ነገር የክብደት መጨመር ነበረ። ችግሩ ግን ይህ አልነበረም። ከክብደቷ መጨመር ጋር ተያይዞ የመጣባት ሌሎች ከባድ ችግሮች ነበሩ። ለከፍተኛ የአእምሮ ጭንቀትና እንዲሁም ደግሞ መከፋት የዳረጋት ማለት ነው። ትምህርት ቤት በምትሄድበት ጊዜና እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች በምትለቃቸው ፎቶዎችና ቪዲዮዎች ላይ የማፌዝና እንዲሁም ደግሞ የመተቸት አይነት ስሜት በጓደኞቿ መከሰት ይጀምራሉ ማለት ነው። ይች ልጅ አንድ ጊዜ አተናታ ከዚህ ህይወት መማር ያለብን ነገር ስላለ ጠቆም ለማድረግ ያክል እየሞከርኩ ነው። እንግዲህ ይች ልጅ ገና 13 ዓመት ታዳጊ ናት። ብዙ ነገሮችን ሚዛናዊ አድርጋ ለማየት ለመገንዘብ ትችላለች ብሎ ለማሰብ አይቻልም። በቀላሉ ስሜቷን ሊጎዳ የምትችልበት እድሜ ላይ ነው ያለችው። እናም በትምህርት ቤቶች ላይ እንዲሁም በቤት ላይ በተለያዩ ማህበራዊ ሚዲያዎች መገናኛዎች ላይ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። የሰውን ስሜትም ከመጠበቅ አኳያ ልጆቻችን ምን አይነት ስነ ምግባር ላይ ነው ያሉት የሚለውን ነገር የሁላችንም ጥያቄ ሊሆን ይገባል እላለሁ። ቤት ውስጥ ያላቸው ባህሪ እንዲሁም ደግሞ ከውጭ ከትምህርት ቤት ከጓደኞቻቸው ጋር ያላቸው ባህሪስ ምን ይመስላል የሚለውን ከተለያዩ አስተማሪዎቻቸው ጋር ኮንታክት በመፍጠር የልጆቻቸውን አዋዋልና ሁኔታ ማጤን ያስፈልጋል እንላለን። አበክረን ትኩረት ልትሰጠው እንደሚገባ ይህ ትልቅ ማሳያ ነው። አንዳንድ ልጆች ገና ከልጅነታቸው የተለያዩ ሴቶችን ሲመለከቱ የማሸማቀቅ እንዲሁም ደግሞ የተለያዩ ብቻ አላስፈላጊ የሆኑ ቃላቶችን በመወርወር ጎጂ የሆኑ ስሜትን የሚፈጥሩ ቃላቶችን ሊወረውሩ ይችላሉ። ይህ ደግሞ ታላቆቻቸው የሚሉትን ነውና ልጆቻችን ምን ያደርጋሉ፣ የትስ ይውላሉ፣ ከማንስ ጋር ምን ያወራሉ የሚለውን ነገር ኃላፊነታችን በደንብ መወጣት አለብን፣ እነሱን በመከታተል ማለት ነው። ከዚህ ባለፈ ደግሞ ትምህርት ቤቶች መቆጣጠር አለባቸው የሚለው ትልቅ ጥያቄ የሚያስነሳ ጉዳይ ነው። በተለይም ደግሞ በግል ትምህርት ቤቶች ላይ የሚያድጉ ልጆች የባህሪያቸው ከሰው ጋር ያላቸው ግንኙነት እንዲስተካከል ትምህርት ቤቶች ብዙም አይደፍሩም እና ያም ደግሞ ምንድነው ከወላጆቻቸው ስሜት አኳያ በማሰብ ማለት ነው። እና ደግሞ ይህ አይነቱ ነገር ግን ተገቢ እንዳልሆነ በሚገባ ያየነው ጉዳይ ነው እና ምናልባትም እንደዚህ አይነት ስነ ምግባር ያላቸው ሊሆኑ ይችላሉ። በዚህችው ልጅ ላይ ያየነው ነገርም ይህንን ነገር ያሳያል። ትልቅ ትኩረት ልንሰጠው የሚገባ ጉዳይ ነው። ሌላኛው ግን ይች ልጅ ሲያሸማቅቋት የነበረው በማህበራዊ ሚዲያዎች ላይ ሲሰጧት የነበሩ አስተያየቶች ናቸው። ማለትም በቲክቶክ ገጿ ላይ ይች ልጅ 13 ዓመቷ ነው። በማህበራዊ ሚዲያ ላይ የተለያዩ ቪዲዮዎችና ፎቶዎችን እየሰራች ትለቃለች እና ኮሜንትም ይሰጣታል። በኮሜንት ምክንያት ይህን ያክል መሸማ
መሸማቀቋ እንዲመጣ የሆነበት ምክንያት ስልክ ያለ እድሜዋ መያዟ ነው የሚሉ አስተያየቶችን የሚሰነዝሩ ሰዎችንም ተመልክተናል። እናም ይች ልጅ በተለያዩ ሶሻል ሚዲያዎች በምትለቃቸው ፎቶዎችና ቪዲዮዎች ላይ በቃላት እንደዚህ ተሰብራ ራሷን እስከ ማጥፋት ከደረሰች እኛስ ልጆቻችን በምን አይነት ሁኔታ ላይ ነው ያሉት የሚለውን ነገር በደንብ ትኩረት ሰጥተን ልንመለከተው የሚገባ ጉዳይ ነው። እንዲሁም ደግሞ ልጆቻችን ቲክቶክ እንዲያዩ እንዲሁም ደግሞ የተለያዩ ፎቶዎችንና ቪዲዮዎችን መልቀቅ ያለባቸው እድሜ የትኛው ላይ ነው፣ ስልክስ መስጠት ያለብን እድሜ የትኛው ላይ ነው የሚለውን ነገር በደንብ ልናጤነው ይገባል። ይህ እንደ ግለሰብ ብቻ ሳይሆን እንደ ማህበረሰብ እንዲሁም ደግሞ በመንግስትም ደረጃ መጠናት ያለበት ጉዳይ ነውና በጥንቃቄ ሁላችንም ልጆቻችን ልንከታተል ይገባል ስንል በአጽንኦት መልእክታችን ልናስተላልፍ እንወዳለን። በሌላ እጅግ በተሻለና እንዲሁም ደግሞ በተሻለ አቀራረብ ይዘንላችሁ ሌላ መረጃ እስክንገናኝ ድረስ በያላችሁበት ሰላም ቆዩ ሲል ከወዲሁ ቋጨው።